ዲጂታል ኢትዮጵያ 2025 ስትራቴጂ ሲቀረጽ የኢትዮጵያ ነባራዊ ሁኔታ የገመገመና ተስፋና ተግዳሮቶችንም ሚዛን ላይ በማስቀመጥ ነበር። ዲጂታል ኢትዮጵያ 2025 ስትራቴጂ ከመነሻው የነበሩት ዋና ግምገማዎች በቅድሚያ ዝቅተኛ የዲጂታል መሰረተ ልማት መኖሩን ለይቷል። የኢንተርኔት ተደራሽነትን አናሳ የነበረ ሲሆን የኢንተርኔት ዋጋ ውድ፣ ፍጥነቱም አዝጋሚና ከተሞች ላይ የተገደበ ነበር። ግምገማው የቴሌኮም ሞኖፖል መኖሩንም በእርግጥ ለይቷል። ለፈጠራና ለውድድር እንቅፋት ሊሆን እንደሚችልም መዝኗል። ያልዘመነ የክፍያ ስርዓት አንዱ ማነቆ መሆኑን የለየው ስትራቴጂው በኢኮኖሚው ውስጥ የጥሬ ገንዘብ ዝውውር የበላይነት መያዙ ደግሞ ትልቅ ማነቆ እንደነበርም ግንዛቤ ወስዷል። የዲጂታል ክፍያ ስርዓት እጥረት፣ የዲጂታል ማንነት አለመኖር እንዲሁም የሰው ኃይልና የክህሎት እጥረት እንደ ክፍተት በስትራቴጂው የተለዩ ነበሩ። ይህንን ግምገማ መሰረት በማድረግም ዲጂታል ኢትዮጵያ 2025 አገሪቱን ለመለወጥ 4 ቁልፍ የኢኮኖሚ ዘርፎችን መርጧል። ቀዳሚው በቴክኖሎጂ የታገዘ የግብርና መረጃ ልውውጥና ምርታማነትን መጨመር ነው። ሁለተኛው ትኩረት የማኒፋክቸሪንግ ዘርፉን በማዘመን ትኩረቶቹን የፋብሪካዎችን ቅልጥፍና ማሳደግና ምርታማነታቸውን መጨመር የሚለው ይገኝበታል። የስራ ዕድል ፈጠራን መሰረት ያደረገ አይሲቲ ተኮር አገልግሎቶችን ማስፋፋት የስትራቴጂው ትኩረት ሲሆን ኢትዮጵያን የቱሪስት መስህቦቿን በዲጂታል መንገድ ማስተዋወቅና አገልግሎቱንም ማዘመን አንዱ ትኩረት ነበር። ታዲያ ይህን መነሻ በማድረግ ዲጂታል 2025 እቅድ በአፈጻጸም ረገድ ምን አመጣ ስንል ትልቅ ምርታ የታየባቸው መስኮች እንዳሉ እናገኛለን። ቀዳሚው የቴሌኮም ዘርፍ ነው። የቴሌኮም ዘርፍ ሪፎርም የቴሌኮም ገበያው መከፈት ለሳፋሪኮም ኢትዮጵያ ወደ ገበያ መግባትና የውድድር መንፈስ እንዲያድግም አድርጓል። የ4G እና የ5G የኢንተርኔት መስፋፋትም እንዲሁ የዳታ ዋጋ በከፍተኛ ሁኔታ መቀነሱ የስትራቴጂው ትልቅ ስኬት ነው። በዲጂታል ፋይናንስና ክፍያ በኩልም በስትራቴጂው ላይ የተቀመጠው ጥሬ ገንዘብ የመቀነስ ግብ በጥሩ አፈጻጸም ላይ ይገኛል። ቴሌብር በአጭር ጊዜ ውስጥ በሚሊዮን የሚቆጠሩ ደንበኛ ማፍራቱ ደግሞ ሌላው በአብነት የሚጠቀስ ጉዳይ ነው። የብሔራዊ ዲጂታል መታወቂያ እያስመዘገበ ያለው ስኬትም የዲጂታል ኢኮኖሚው የጀርባ አጥንት ሆኖ ቀጥሏል። እስካሁንም 30 ሚሊዮን ዜጎች ተመዝግበዋል። የፓስፖርት አሰጣጥና የቪዛ አገልግሎትም ዲጂታላይዝ ማድረግ ተችሏል። እዚህ ጋር የህንድን ስኬት ማንሳት ያስፈልጋል። ህንድ በዲጂታል ትራንስፎርሜሽን ረገድ በዓለም ላይ ካሉ ስኬታማ ሀገራት አንዷ ተደርጋ ትቆጠራለች። ዲጂታል ኢንዲያ የተሰኘው ፕሮግራሟም ለኢትዮጵያ ዲጂታል ኢትዮጵያ 2025 እንደ ትልቅ አርያ ወይም ቤንችማርክ የሚያገለግል ነው። የህንድ ልምድ ኢንዲያ ስታክ የሚባሉ 3 መሰረታዊ ምሰሶች ላይ የቆመ ሲሆን ቀዳሚው አዳር የሚባለው ስርዓት ሲሆን ዓለም አቀፍ የዲጂታል መታወቂያ ሞዴል ሆኖ ያገለግላል። ይህ ሞዴል ከኢትዮጵያው ፋይዳ መታወቂያ ጋር በቀጥታ ተመሳሳይነት አለው። ህንድ እስካሁን ከ1.3 ቢሊዮን በላይ ዜጎቿን የባዮሜትሪክስ መረጃ መዝግባለች። ሁለተኛው ዩፒአይ ነው። የክፍያ አብዮት ሲሆን ይህ ስርዓት ህንድ ለዓለም ያበረከተችው ትልቁ የቴክኖሎጂ ስጦታ እንደሆነ ይታመናል። በዚህም ዛሬ ህንድ በዓለም ላይ ከፍተኛውን የዲጂታል ክፍያና ግብይት የሚፈጸምባት አገር እንድትሆን አድርጓታል። ሶስተኛው የዳታ ዲሞክራታይዜሽን ሲሆን ህንድ የቴሌኮም ገበያዋን በከፍተኛ ሁኔታ ለውድድር በመክፈቷ በዓለም ላይ ዝቅተኛው የዳታ ዋጋ ያለባት ሀገርም ለመሆን በቅታለች። በዚህም ኢንተርኔት ቅንጦት ሳይሆን በገጠር የሚኖሩ ገበሬዎች ጭምር የዕለት ተዕለት መረጃ የሚያገኙበት ምንጭ ሆኗል። ኢትዮጵያ አሁን ላይ ያደረገች ያለችው የዲጂታል እንቅስቃሴ ከህንድ ስኬታማ አካሄድ ጋር ምን ያገናኘዋል ስንል ተከታዮች ነጥቦች እናገኛለን። ቀዳሚው የኢትዮጵያ ፋይዳና የህንዱ አዳር ሲሆን የኢትዮጵያ ዲጂታል መታወቂያ አካሄድ ደግሞ ህንድ የደረሰችበት ስኬት ላይ ማድረስ የሚያስችል ምልክቶች አሉት። በኢትዮጵያ ያሉ ባንኮችና የሞባይል ገንዘብ አገልግሎቶችም እርስ በርስ እንዲገናኙ የሚደረገው ጥረት እንደ ህንዱ ዩፒአይ ሞዴል ስኬት ላይ ለመድረስ ያስችላል። አሁን ላይ ኢትዮጵያና ህንድ የደረሱበት ስትራቴጂካዊ አጋርነት በዲጂታሉ ዓለም ስኬት ላይ የደረሰችው ህንድ ለኢትዮጵያ የዲጂታል እቅድ ስኬት ብዙ ትሩፋትንም እንደሚያጋራ ይታመናል።